بسم الله الرحمن الرحيم. الحمد لله رب العالمين، والعاقبة للمتقين، ولا عدوان إلا على الظالمين. اللهم صل وسلم وبارك على نبينا محمد وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. هي أصول الثلاثة كتاب كفل 19 تمرتي هنا المالتنا. إذا رأيت تمرت مجمرو شيخ الإسلام محمد بن عبد الوهاب رحمه الله اندي سيلو يقتلالو: وأرسل الله جميع الرسل مبشرين ومنذرين. وأرسل الله سبحانه وتعالى لكوال جميع الرسل ሁሉንም መልእክተኞች በጠቅላላ ልኳል። ሙበሽሪነ አብሳሪዎች ሲሆኑ ለተውሂድ ባለቤቶች ያላህን ትእዛዝ ለሚፈጽሙ አላህን ለሚፈሩ ሰዎች የመልእክተኞቹን ትእዛዝ ለሚከተሉ ለሆኑ ሰዎች አብሳሪ ሲሆኑ፣ ወሙንዚሪን አስጠንቃቂ ደግሞ ሲሆኑ፣ አስፈራሪ ደግሞ ሲሆኑ ተልከዋል ማለት ነው። ሽርክ ሲሰራ የሞተ ሰው የሳት መሆኑን መቼም ከሳት እንደማይወጣ፣ ጌታን ማመጽ እንደማያስፈልግ፣ እምነትን ማጓደል ለአደጋ ሁለት ሀገር እንደሚጥል አስፈራሪ አድርጎ ሁሉንም መልእክተኞች አላህ ልኳቸዋል። ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃው ላቅ ያለው አላህ ቃል ይሆናል ማለት ነው። ሩሱለን ሙበሽሪነ ወሙንዚሪን ሊአላ የኩነ ሊናሲ አለላሂ ሁጀቱም ባዕደ ሩሱል። ከመልእክተኞችም በኋላ ለሰዎች በአላህ ላይ ማስረጃ መሟገቻ እንዳይኖራቸው ሁጃ ይባላል። ይሄ እንዳይኖር አብሳሪዎችና አስፈራሪዎች የሆኑ መልእክተኞችን ላከናል አላሁ ሱብሓነሁ ወተዓላ። በቃ ምንም አይነት ማስረጃ እንዳይኖራቸው መሟገቻ እንዳይኖራቸው መልእክተኞቹ ይላካሉ። መልእክተኞቹ ደግሞ ድካ የደረሰችን ማብራራት ሐቁን በማድረስ ላይ ከአላህ የተላኩበትን በጠቅላላ ለህዝቦች ምን ያደርጋሉ ማለት ነው? ያስተምራሉ፣ ያሳውቃሉ፣ ያስተላልፋሉ። ወአወሉሁም ኑሑን አለይሂ ሰላም፣ የመጀመሪያቸው ከነዚህ መልእክተኞች ኑህ ነው። ወአኺሩሁም ሙሐመድን ሰለላሁ ዐለይሂ ወሰለም፣ የመጨረሻቸው ደግሞ ሙሐመድ ናቸው። ወደሊሉ ዐላ አነ አወሉሁም ኑሑን፣ ማስረጃው ደግሞ የመጀመሪያው ኑህ እንደሆነ ዐለይሂ ሰላም ቀውሉሁ ተዓላ፣ የአላሁ ሱብሓነሁ ወተዓላ ላቅ ያለው ከፍ ያለው ቃል ነው ማለት ነው። ኢና አውሐይና ኢለይክ፣ እኛ እኮ ወደ አንተ ወህይን አውርደናል፣ መለኮታዊ ራእይን አውርደናል። ከማ አውሐይና ኢላ ኑሕን፣ ልክ በኑህ ላይ እንዳወረድነው ሁሉ ማለት ነው። ወነቢይነ ሚን ባዕዲህ፣ ከሱም በኋላ ለመጡት መልእክተኞች ነቢዮች ወህይን እንዳወረድነው ሁሉ ባንተም ላይ አውርደናል። ስለዚህ የመጀመሪያው መልእክተኛ ኑህ መሆኑን በዚህ ማስረጃ አየን ማለት ነው። ወኩሉ ኡመቲን፣ እያንዳንዱ ህዝብ በዐሰ አላሁ ኢለይሃ ረሱላን፣ መልእክተኛን ልኮላታል ማለት ነው። ለእያንዳንዷ ህዝብ መልእክተኛን አላህ ልኳል። ሚን ኑሕን ኢላ ሙሐመድ፣ ከመጀመሪያው መልእክተኛ ኑህ እስከ መጨረሻው መልእክተኛ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ። ያእሙሩሁም ቢዒባደቲላሂ ወሕደህ፣ አላህን ብቻ በማምለክ ጉዳይ ላይ ያወዟቸዋል እነዚህ መልእክተኞች ማንን? የተላኩባቸውን ህዝቦች። ወየንሃሁም አን ዒባደቲ ጣጉት፣ ይከለክሏቸዋል ደግሞ ጣዖታትን ከመገዛት የሚከለክሉ ሲሆኑ እነዚህ መልእክተኞች ተልከዋል። ሁሉም መልእክተኞች መልእክታቸው አንድ ነው። ወደሊሉ ቀውሉሁ ተዓላ፣ ማስረጃውም ላቅ ያለው አላህ ቃል ነው። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ ወጅተኒቡ ጣጉት። ወለቀድ በዐስና፣ በእርግጥ ልከናል፣ ፊ ኩሊ ኡመትን፣ በእያንዳንዱ ህዝብ ላይ ልከናል፣ ረሱላን መልእክተኛን። ያ መልእክተኛ ምን ያለ ሲሆን አን ዕቡዱ ላህ፣ አላህን በብቸኝነት ነጥላችሁ ከምንም ጋር ሳትቀላቀሉ አምልኩት በብቸኝነት። ወጅተኒቡ ጣጉት፣ ጣዖታት የተባሉ በጠቅላላን ደግሞ ራቁ ያለ ሲሆን ያ መልእክተኛ ተልኳል ማለት ነው፣ በእያንዳንዱ ህዝብ የተላከው መልእክተኛ። ወፍተረደ አላሁ ሱብሓነሁ ወተዓላ ግድ አድርጓል አላ ጀሚዑል ዒባዲ፣ በጠቅላላ ባሪያዎቹ ላይ አልኩፍረ ቢጣጉት፣ በጣዖት መካድን፣ ወልኢማኑ ቢላህ፣ በአንድ አላሁ ሱብሓነሁ ወተዓላ ብቻና ብቻ
ማመንን ማለት ነው። ስለዚህ ጣዖት በተባለ ጠቅላላ መካድ በአንድ አላህ ብቻና ብቻ ማመን። ይሄ እንግዲህ ላኢላሃ ኢላላህ ትርጉም ነው። በአላህ እዝነት እንመጣበታለን። ላኢላሃ ኢላላህ ከአላህ በስተቀር የሚመለኩትን በጠቅላላ ውድቅ ማድረግና እውነተኛውን አምልኮ እውነተኛ ለሆነው ጌታ ለአንድ አላሁ ሱብሓነሁ ወተዓላ መስጠት ብቻና ብቻ ነው ትክክለኛው እምነት ማለት ነው። ቃለ ኢብኑ አልቀይም ረሂመሁላሁ ተዓላ ኢብኑ አልቀይም የተባሉት ታላቁ ዑለማ እንዲህ ይላሉ። አጣጉት ጣዖት የተባለው አሉ ማ ተጃወዘ ቢሂ العبد حده አንድ ባሪያ ወሰን ያለፈበት ነው አሉ። በምን ጉዳይ ላይ ወሰን ያለፈበት? ሚን ማዕቡዲን ከሚመለክም ይሁን አው መትቡዒን ከሚከተሉትም ይሁን በመከተል ደረጃ አላህ ያዘዘውን ትቶ እገሌ እንዲህ ብሎኛል፣ እሳቸው ያሉኝ ገደል እገባለሁ፣ ሸሆቹ የገቡበት ጀሃነም እገባለሁ፣ እነሱ ያሉኝ ነው የምፈጽመው እየተባለ የነብዩ ይሄ በብዛት የሚመለከተው የጦሪቃ ባለቤቶችን ነው ማለት ነው። ዲን ያስቀመጠው ነገር ተቀምጦላቸው ሸሆቹ ያስቀመጡልን ጦሪቃ አለ ብለው ያንን የጥመት መንገድ ሲከተሉ ማለት ነው። አው ሙጣዒን ከመታዘዝም ደግሞ ከሚታዘዟቸውም ሊሆን ይችላል። ከሚታዘዙትም ከሚከተሉትም ከሚመለክም ይሁን ድንበር የታለፈበት በጠቅላላ ምን ይባላል? ጣዖት ይባላል ማለት ነው። ወጠዋጊት የተባለው ጣዖት የሚለው ምንድነው? ብዜት ቁጥሩ ነው ማለት ነው። ወጠዋጊቱ ጣዖታት ከሲረቱን ብዙ አይነት ናቸው። ወሩኡሱሁም ዋናዎቹ ቁንጮቹ ግን ኸምሰቱን አምስት ናቸው። የመጀመሪያው ኢብሊስ ለዐነሁላህ ኢብሊስ ያ ካላህ እዝነት የተባረረ ሸይጣን ማለት ነው አንደኛው። ሁለተኛ ወመን ዑቢደ ወሁወ ራዲን እየወደደ የተመለከ ሁለተኛው ነው ደግሞ ይሄ። ሶስተኛው ወመን ደዐ الناس ሰዎችን የጠራ ሰዎችን የተጣራ ኢላ ኢባደቲ ነፍሲሂ ነፍሱን እንዲያመልኩት እኔ ጌታ ነኝ እያለ ሰዎች ሲያፈነድዱለት ሲደፉለት አምልኮን ከአንድ አላህ አንስተው ለሱ ሲሰጡት አሜን ብሎ የተቀበለው ደግሞ ሶስተኛው ጣዖት ነው። አራተኛ ወመን ይደዓ ሸይአን ሚን ዒልሚል ገይብ ወመን ይደዓ ሸይአን አንዲትን ነገር የሞገተ ሚን ዒልሚል ገይብ ከሩቅ ሚስጥሮች ውስጥ ከሩቅ እውቀቶች ውስጥ የሆነውን ነገር የሞገተ ማለት ነው። አምስተኛ ወመን ሐከመ ቢገይሪ ማ አንዘለላህ አላህ ባላወረደው የፈረደ እነዚህ ናቸው ማለት ነው። እንግዲህ አምስቱ ወደሊሉ ቀውሉሁ ተዓላ ለዚህም ማስረጃችን ላቅ ያለው አላህ ቃል ነው። ላኢክራሃ ፊዲን በሃይማኖት ማስገደድ የለም አለ አላሁ ስብሓነሁ ወተዓላ። ቀድ ተበየነ ሩሽዱ ሚነል ገይ ቀጥተኛው ቅኑ መንገድ ከጠማማው በእርግጥ ግልጽ ሆኗል አለ። አሩሽድ የተባለው የነብዩና ሰለላሁ ዐለይሂ ወሰለምና የነብያት መንገድ በጠቅላላ ነው። ገይ ጠማማው ደግሞ የተባለው የትኛው መንገድ ነው? እነ አቡ ጀህልና በዘመናችንም ያሉ አምሳያዎቻቸው የሄዱበት መንገድ ማለት ነው። ፈመን የክፉር ቢጣጉት አለ አላሁ ስብሓነሁ ወተዓላ በጣዖትም የሚክድና ወዩእሚን ቢላህ በአላህም የሚያምን ፈቀድ ኢስተምሰከ ቢልዑርወቲል ወስቃ ለእርሷ መበጠስ የሌላትን ጠንካራ ዘለበት በእርግጥ ጨበጠ አለ አላሁ ስብሓነሁ ወተዓላ። ቃል የገባው አላህ ነው። በጣዖት በተባለ በጠቅላላ ክዶ በአንድ አላህ ብቻ ያመነ ሰው እምነት ላይ እንዳለና መበጠሻ የሌላትን የእምነት ገመድ እንደጨበጠ የመሰከረለት ማን ነው? ምስክርነቱ በቂ የሆነው ጌታችን አላሁ ስብሓነሁ ወተዓላ ነው። وهذا أبو الشيخ محمد ابن عبد الوهاب رحمه الله وهذا يهيالو معنى لا إله إلا الله يا لا إله إلا الله ترجم نوالو. وفي الحديث كان النبي صلى الله عليه وسلم نذكر دم حديث مسرج ليامتونو رأس الأمر الإسلام ينجره اللقنشو إسلام نوالو وعموده الصلاة مسوسو دقمو صلاة نوالو وذروة سنامه الجهاد في سبيل الله شانيو دقمو بألح من قد لي متاقل نوالو. سبحان الله الله النزين هلو كم يوفقوا تيادرقن شيخ بمجرشام كتاباتشون اندي سيلو جرسو الله أعلم الله نو يبلت أواكيو هلو نميوقو الله نو يوساتشو بميوقوت اوكت كقرآننا كحديث ليان داندو ماسرجة بمستد ازياد رسونال كتابو مجرشا درجة لاي مالتنو
የፈለገ ቢሆን ግን የሰው ልጅ ዕውቀት ጎዶሎ ነውና ምን አሉ والله اعلم الله ነው ይበልጥ አዋቂው ወሰለላሁ ዐላ ሙሐመድ ወአሊሂ ወሰህቢሂ ወሰለም አላህ በሙሐመድ በቤተሰቦቻቸው እና በባልደረቦቻቸው ላይ ሰላትና ሰላም ያውርድ ብለው ኪታቡን ጨረሱ ማለት ነው ኢንሻአላሁ ተዓላ ይህን ኪታብ ጨርሰናል ኡሱሉ ሰላሳ የተባለውን አላህ ፍቃዱ ከሆነ ይህንን ኪታብ ማጠቃለያ የሚሆን ሙሉ ያየነውን ነጥብ ጠቅለል አድርጌ ለማቅረብ ሞክራለሁ አላሁ ሱብሓነሁ ወተዓላ ስራን ያለ ኢኽላስ አይቀበልምና ይህን ሙሉ ኪታብ ለሱ ፊት ብቻ ተብሎ የተሰራ አላህ እንዲያደርግልኝ እናንተም ይህንን ኪታብ ወስዳችሁ የምትማሩ ሰዎች እንደዚሁ ተምራችሁ የምታስተምሩት ለሌሎች የምታሰራጩት አላህ ያድርግ አላሁ ሱብሓነሁ ወተዓላ ከዕውቀት ይጨምርልን እሱም በዕውቀት ከሚያመልኩት ሰዎች አላህ ያድርገን እጥፍ ድርብ የሆነ ምንዳን አላህ ይስጠን የዛሬው ትምህርት በዚህ ያበቃል አላሁ ሱብሓነሁ ወተዓላ ፍቃድ የኪታቡን ጠቅላላ መልእክት የሆነች የመጨረሻዋ ወይንም ክፍል 20 በመትባል ለወደፊቱ ትለቀቃለች የዛ ሰው ይበለን ወሰለላሁ ዐላ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን